ሰላም ሰላም ተማሪዎች ወደ መጽሐፍት መንደር ዩቲዩብ ተከታዮቻችን እንደምን ከረማችሁ? ዛሬ በሌላኛው ፓርት 2 መጥተናል ማለት ነው። በባለፈው ክላስ የቀጠለ ኢኮኖሚክስ ግሬድ 11 ቻፕተር 3 ፓርት 2 ላይ መጥተናል ማለት ነው። በባለፈው ክላስ ስለ ጂዲፒ እና ጂኤንፒ ናሽናል ኢንከም አካውንት ፕሮሰስ አይተናል ማለት ነው። ጂዲፒ ምንድነው? ጂኤንፒ ምንድነው? እና ናሽናል ኢንከም አካውንት ጥቅሙ ምንድነው የሚለውን አይተናል ማለት ነው። እነሱ ነገሮችን በባለፈው ቪዲዮ ስላየን ሪሜምበር ለማድረግ ያክል ወደኋላ ተመልሳችሁ ቪዲዮ ማየት ትችላላችሁ። ዛሬ አፕሮች ኦፍ ሜዠሪንግ ጂዲፒ ኦር ናሽናል ኢንከም ሜዠር የምናደርግባቸው ሜቶዶች ጂኤንፒ እና ጂዲፒ ምንድን ናቸው የሚለውን አፕሮቾቹ እናያለን ማለት ነው። ናሽናል ኢንከም ሜዠር ስናደርግ ጂዲፒ ወይም ጂኤንፒ ግድን መጠቀም ስላለብን ናሽናል ኢንከም ሜዠር እናደርግባቸው። እነዛ ምንድነው ሜዠር የምናደርግባቸው አፕሮቾቹ ምንድን ናቸው የሚለውን በዋናነት ዛሬ አንደርስታንድ የምታደርጉበት ነው ማለት ነው። ስለዚህ በዚህኛው ሴክሽን ምናልባት አንደርስታንድ ማድረግ ያለባቸው ነገሮች ፈርስት ዋን ኤንድ ዲፍረንት አፕሮች ዩዝድ ቱ ሜዠሪንግ ኦፍ ጂዲፒ ኤንድ ጂኤንፒ ኢንተርሚዲየት ኤንድ ፋይናል ጉድስ compare and contrast for the approach and used in measuring of ጂዲፒ እና ጂኤንፒ የትኛው የተሻለ ነው የሚለውን ኮምፔር እናደርጋለን፣ እናወዳድራለን፣ ልዩነታቸውን እናያለን ማለት ነው። እነዚህ ነገሮችን አት ዘ ፖይንት ዘ ኤንድ አንደርስታንድ ማድረግ አለባችሁ ማለት ነው። ስለዚህ ጂዲፒ ሜዠር የምናደርግበት ሜትድ ምን ይመስላል? ጂኤንፒ ወይም ጂዲፒ የምንለው ማለት ነው። the next question is study how to compute this macroeconomic variable ማክሮ ኢኮኖሚክ ቫሪያብሎቹ በምንድን ነው ኮምፒት የምናደርገው የሚል ጥያቄ ከተነሳ ሶስት አይነት ወይዎች አሉ። ኮምፒት ለማድረግ ጂዲፒያችን ሜዠር ለምናደርግበት ሶስት አይነት ሜቶዶች አሉ። ኤክስፔንዲቸር ሜቶድ አፕሮች፣ ኢንከም አፕሮች እና ቫልዩ አድድ አፕሮች የሚባል ኢንተርናሽናል ኦር ደግሞ ማክሮ ኢኮኖሚክ ቫሪያብሎች ሜዠር የምናደርግበት ሜቶድ ነው ማለት ነው። ስለዚህ ሶስት አይነት ሜዠሪንግ ኦፍ ማክሮ ጂዲፒዎች አሉ። ኤክስፔንዲቸር አፕሮች፣ ኢንከም አፕሮች እና ቫልዩ አድድ አፕሮችን እናያለን ማለት ነው። በዋናነት ይሄ ነው ዛሬ የምናየው። ስለዚህ ምንድናቸው ልዩነታቸው፣ በእያንዳንዱ አፕሮች ምንድን ልዩነት አለ የሚለው እናያለን። ባይ ዘ ዌይ ኢን ጀነራል ጂዲፒ በሶስቱንም ብትሰሩ ተመሳሳይ ቫልዩ ይመጣል ማለት ነው። ስለዚህ የተሻለውን መጠቀም ትችላላችሁ። በኢንከም አፕሮችን፣ በኤክስፔንዲቸር አፕሮችን፣ ቫልዩ አድድ አፕሮችን ብንጠቀም ሴም የሆነ ሪዛልት ነው መጨረሻ የምናገኘው ማለት ነው። ጂዲፒያችን ያደገበት ተመሳሳይ የሆነ ቫልዩ የምናገኝበት ነው። ስለዚህ መጨረሻ በዚህ እናገኛለን። የተሻለውን ቾይስ ታደርጋላችሁ። ሶስቱንም እናያለን። ቤስት የምትሉት ለእናንተ የሚቀላችሁ ትይዛላችሁ ማለት ነው። ምናልባት ኩዌስችን የተሰጣችሁ በዚህ ብቻ ስሩ ካልተባላችሁ በስተቀር መብታችሁን ደስ ያላችሁን መጠቀም ትችላላችሁ ማለት ነው። ስለዚህ ኤክስፔንዲቸር አፕሮችን እናያለን ማለት ነው። ይህ አፕሮች ኤክስፔንዲቸር አፕሮች ኦፍ ሜዠሪንግ ኦፍ ጂዲፒ ኢንቮልቭስ ማርኬት ቫልዩ ኦፍ ኦል ፋይናል ፕሮዳክትስ ኢኮኖሚ ኦቨር ኤ ጊቨን ፔሪድ ኦፍ ታይም። ይህ አፕሮች ምናልባት ኤክስፔንዲቸር ካወቃችሁ የመጨረሻው የሆነ ፕሮዳክት ለማምረት የምናወጣቸው ወጪዎች አሉ። ወጪዎች ላይ ቤዝድ የምናደርግበት ነው። ፋይናል ፕሮዳክት ነው። ማርኬት ቫልዩዎች የመጨረሻ ፕሮዳክቶች ነው። እነዚህ ፕሮዳክቶች ጉድሶች ሊሆኑ ይችላሉ ወይም ሰርቪሶች ሊሆኑ ይችላሉ። የምናመርታቸው የመጨረሻ ምርቶቹ ማለት ነው። to compute GDP using expenditure approach add the amount of money that spent by buyers on final goods and service ባየሮቹ the amount of money that spent the ባየሮቹ ለዛ ፋይናል ጉዶች ያወጡትን እቃ ዋጋ እና ሰርቪሶችን ነው ምን እናደርጋለን እንደምራለን ማለት ነው። ስለዚህ ኤክስፔንዲቸር ስንል ለፋይናል እቃዎች የወጡት ወጪዎች ማርተው ወደ ገበያ የቀረቡ እቃዎች አሉ። ስለዚህ ገዢዎች ያወጧቸው ወጪዎች ለእያንዳንዱ እቃ የእቃ ዋጋ ወጪ እንደምራለን። የዛኔ ኤክስፔንዲቸር ዛትም ጂዲፒ በኤክስፔንዲቸር ሜዠር አደረግን እንላለን። ስለዚህ ብዙ አይነት ወጪ ምርቶች አሉ፣ ብዙ አይነት ባየሮች አሉ። ስለዚህ በየትኛው ነው የወጣው የሚለውን እያንዳንዱ ነገሮች እናያለን። ስለዚህ ፕሮዳክት ስንል ደግሞ አማውንት ኦፍ ፕሮዳክት ስንል ጉድስ እና ሰርቪስ ብንላል። እነዚህ ጉዶች እና ሰርቪሶች ምንድን ናቸው የሚለው እኔ ፋይናል ጉድስ ኦር ሰርቪስ ኢዝ ኤ ጉድ ኢን ሃንድ ኦፍ ፋይናል ዩዘርስ ኦር አልቲሜት ኮንሱመር
ኤግዛምፕል ኦሬንጅ ጁስ ኦር ሞባይል ፎን ዛት ሚንስ ዘ ላስት ኦር ዘ ኤንድ መጨረሻው ብቻ ሪዛልት ነው። አልቲሜታቸው ፋይናል ተጠቃሚው የዩዘሩ መጨረሻው የሚያወጣበት ፕሮሰስ የመጨረሻ ሪዛልቱ ጉድስ እና ሰርቪስ እንላለን። ፋይናል ጉድስ እና ሰርቪስ ማለት ኢምፖርታንት ኮምፒውቲንግ ጂዲፒ ፎር ኖት ኦል ዘ ጉድስ ኤንድ ኦር ፋይናል ጉድስ። ፋይናል ጉድስ ኤንድ ሰርቪስ አር ኢምፖርታንት ኢን ኮምፒውቲንግ ጂዲፒ። የመጨረሻ ጉድ የምንለው ጂዲፒ ሜጀር ለማድረግ ኮምፒውት ለማድረግ በጣም አመቺ ነው። ፎር ኖት ኦል ጉድስ አር ፋይናል ጉድስ። በጣም አስቢ ማድረግ ያለባችሁ መረዳት ያለባችሁ ነገር ምንድን ነው? ሁሉም እቃዎች ፋይናል ጉዶች ላይሆኑ ይችላሉ። ለምሳሌ ካር መኪና ከመባሉ በፊት ማሟላት ያለባቸው ነገሮች አሉ። ለምሳሌ ጎማ አለ። ይችኛዋ ጎማ ለጎማ ፋብሪካዎች ፋይናል ጉድ ነው፣ ግን መኪና ለሚያመርቱ ካምፓኒዎች ደግሞ ፋይናል ጉድ አይደለም፣ ኢንፑት ነው ማለት ነው። ስለዚህ መኪና ተብሎ ነው መጀመሪያ መጨረሻ ላይ በመኪና ይቆጠራል እንጂ በጎማውን ብቻውን አይደመርም ማለት ነው። ወጪ ተብሎ አይቆጠርም። ስለዚህ ፋይናል ጉድስ ስንል ሁሉም እቃዎች ፋይናል ጉዶች አይደሉም። አንዳንድ ፋይናል እቃዎች ለሌሎቹ ምን ይሆናሉ ማለት ነው? ኢንፑት ይሆናሉ። ለሌሎች እቃ እንደ ኢንፑት ሆነው ያገለግላሉ ማለት ነው። this is because some goods are intermediate goods። ስለዚህ እንደዚህ አይነት ጉዶች ምን ይባላሉ? ኢንተርሚዲየት ጉድ ይባላሉ። ጎማው ለመኪናው ምንድነው? ኢንተርሚዲየት ጉድ ነው። ድጋሚ ትቆጥሩት ድጋሚ ጂዲፒ የድጋሚ ደብል ካውንት ይፈጠራል ማለት ነው። ኢንተርሚዲየት ጉድስ አር ጉድስ ዛት አር used as input in production of other goods። Intermediate goods are goods that are used as input in production of goods። ኢንተርሚዲየት ጉድስ ማለት አንድ ጉድ ነው። እንደ ሌሎቹ ምን ሆኖ ለራሱ ፋይናል ጉድ ነው፣ ለሌሎቹ ግን ኢንፑት ሆኖ ነው የሚያገለግለው። እንደ ኢንፑት ጉድ ሆኖ ያገለግላል ማለት ነው። ስለዚህ ፎር ኤግዛምፕል ፕሮዳክሽን ኦፍ ኦሬንጅ ባይ ፋርመር ካን ቢ ኮንሲደርድ ሃዝ አን ኢንተርሚዲየት ኢንፑት ጁስ ሜከር ካን ቢ። ስለዚህ ጁስ ለሚሰራ ሰው ከኦሬንጅ የሚሰራ ነገር ከሆነ ጁስ ኦሬንጁ ለገበሬው ለሚያመርተው አምራች ለሻጩ ፋይናል ጉድ ነው፣ ጨርሶ እየሸጠው ነው። ግን ጁስ የሚሰራው ሰውዬ ደግሞ ጁስ ነው የሚሸጠው። ጁስ ሲሰጥ ደግሞ ቀይሮት ነው። ኦሬንጅ ምን ሆነ አገለግለ ማለት ነው? ኢንፑት ሆነ አገለግለ፣ ጁስ እንዲሰራበት ምክንያት ሆነ ማለት ነው። ስለዚህ እንደዚህ አይነት ጉዶች ኢንተርሚዲየት ጉድ ይባላሉ ማለት ነው። ለራሳቸው ፋይናል ሆነው ለሌሎቹ ደግሞ ኢንፑት ሆነው የሚያገለግሉ፣ አውትፑት ሆነው ለሌሎቹ ኢንፑት ሆነው የሚያገለግሉ ማለት ነው። እንደዚህ አይነት ጉዶች ኢንተርሚዲየት ጉድ ይባላሉ ማለት ነው። ስለዚህ ጂዲፒ ላይ አንዳንዴ እንደዚህ አይነት ነገሮች እንዳይፈጠር ነው የመጨረሻው ሪዛልቶች ብቻ የሚደምረው። የመጨረሻ ሪዛልት ፎር ኤግዛምፕል መኪና ያልነው መኪና ስንት መኪና አምርተዋል ተብሎ ሲቆጠር ኦር ላስት ዋን ስንት መኪና ተሽጧል፣ የተሸጠበት መኪና ብዛት ገንዘቡ ስንወስድ መኪናውን ነው የምንወስደው እንጂ ጎማው ሄደን በጎማ ፋብሪካዎች የጎማ አምራቾች ጋር ሄደን ስንቱ ጎማ ሸጣቸዋል ብለን ኦር ደግሞ ጎማውን ብዛት አይተን አይደለም እንትን የምንለው። የተሸጠው ብዛት ኦር ገዢዎች ብዛት ጎማ ጋር አንሄድም፣ የመኪናው ጋር ነው የምንሄደው ማለት ነው። ኦን ዘ አዘር ሃንድ ዘ ፕሮዳክሽን ኦፍ ዊት ፍሎርስ ውድ ቢ ቦዝ ፋይናል ኤንድ ኢንተርሚዲየት ጉድስ። ዱቄት የሚያመርቱ የስንዴ ዱቄት የሚያመርቱም እንደዛ ናቸው፣ ኢንተርሚዲየት ጉዶች አላቸው። ለአምራቹ ዱቄት ሲያመርት ዛት ሚንስ ስንዴ አምርቶ ስንዴው ፋይናል ፕሮዳክት ነው። ከዛ ሲሸጠው ደግሞ ዱቄት የሚያመርተው ለሱ ፋይናል ፕሮዳክት ነው። ዱቄቱ ወደ ሜከርነት ተቀይሮ ዳቦ ተጋግሮ ዳቦ እስከሚሸጥ ድረስ ሌቭሎች አላቸው። ሁላችሁም ወደ 4 ሌቭል አሉ። ስለዚህ እያንዳንዱ ነገሮች ራሱ ፋይናል እየሆነው ግን መጨረሻ ፋይናል የሚሆነው መቼ ነው? ዳቦውን ነው። ዳቦ ፋይናል ሆኖ ይጠራል ማለት ነው። ስለዚህ የመጨረሻው ቫልዩ ነው የምንደምረው። ፋይናል የሆነው ለዛ ነው ዳቦ ላይ ነው የምንሰራው እንጂ ዌት ሰንዴው ላይ አይደለም ካልኩሌት የምናደርገው ጂዲፒ ማለት ነው። ፋይናል ጉድስ ባውት ፋይናል ኮንሱመር ኦር ኢንተርሚዲየት ጉድስ። ሌሎቹ ምንድን ናቸው? የመነሻ ስለሆኑ አንደምራቸውም። ስለዚህ ባከር ቱ ሜክ ብሬድስ ኬክ ፍሮም ዘ ፍሎርስ። ስለዚህ ኬክ ሊሰራ ይችላል፣ ብሬዶች ሊሰሩ ይችላሉ። መጨረሻ ሲሸጡ ነው እዚህ ጋር ነው የሚደመረው ማለት ነው ጂዲፒያችን። አለበለዚያ ግን ደብል ካውንቲንግ ይፈጠራል ማለት ነው።
ድጋሚ መቁጠር ስንዴው ጋር ፋይናል ብለን ከቆጠርን ስንዴ ስላመረተ አንድ ሰው ስንዴ ሲሸጥ ከቆጠርን ድጋሚ ስንሄድ ደግሞ ፋብሪካ ዱቄት ፋብሪካ ላይም ድጋሚ ፋይናል ይሆናል። ዱቄት የሚያመርት ፋብሪካ ስንዴ ይቀበልና ዱቄት ያመርታል። ከዛ ይሸጣል። ሲሸጥ እዚህ ጋር ፋይናል ሆኖ ነው የሚሸጠው ዱቄት ጋር። ከዛ አሁንም ወዴት ይሄዳል? ዱቄት ቢገዛው ሰው ዳቦ ለመጋገር ወይም ኬክ ለማድረግ ይወስዳል። ስለዚህ ኬክ ሲሸጥ ፋይናል ይሆናል ማለት ሶስት አይነት ካውንቲንግ ይፈጠራል ማለት ነው። ስለዚህ ካውንቲንግ ደብል ካውንቲንግ ድጋሚ ቆጠራ እንዳይካሄድ ወር ደግሞ ያልሆነ እንትን እንዳይመጣ ምን ይደረጋል ማለት ነው። የመጨረሻው ዳቦ ጋር ኦር ደግሞ ኬኩ ጋር ብቻ ካውንት ይደረጋል ይደምራል ማለት ነው በጂዲፒ ህግ። ሌሎቹ ምንድናቸው ማለት ነው? ኢንተርሚዲየት ጉድ ይባላሉ ማለት ነው። ኢንተርሚዲየት ጉድስ ማለት ነው ማለት ነው ሌሎቹ ራሳቸው አውትፑት ሆነው ለሌሎቹ ኢንፑት ሆነው የሚያገለግሉ ማለት ነው። እንደዚህ አይነት የሚጠቅሙ ናቸው። ኢንኬስ ብሬድ ኦር ኬክ ሹድ ቢ ፋይናል ፕሮዳክት ኬክ ወይም ብሬድ ፋይናል ፕሮዳክት ሆነው ያገለግላሉ ማለት ነው። ዜር ኢዝ ሃይ ሪስክ ኢን ደብል ካውንቲንግ ጂዲፒ ሜዠሪንግ አፕሮችስ። ደብል ካውንቲንግ ሃይ ሪስክ ነው። በቃ በጣም ከፍተኛ ስጋት ነው አለበት ደብል ካውንቲንግ ጂዲፒ እንዳይፈጠር ማለት ነው። ደብል ካውንቲንግ ኢዝ ካውንቲንግ ሞር ዛን ዋንስ ወን ኮምፒውቲንግ ጂዲፒ ከአንድ በላይ መቁጠር ማለት ደብል ካውንቲንግ ማለት ጂዲፒውን ከአንድ ጊዜ በላይ የምንቆጥር አይነት ነገር ከሆነ ደብል ካውንቲንግ እንላለን ማለት ነው። ኢፍ ዊ ሜዠርስ ኤክስፔንዲቸር ኦን ቦዝ ዊች ፎሎወር ፕሮዲውስ ኤንድ ሜክ ኢን ጂዲፒ ኮምፒቲሽን ዊል ኦቨር ታይም ኦቨርስቲሜት ኢን ጂዲፒ ሲንስ ዊል ደብል ካውንቲንግ። ስለዚህ በሁለቱ ቦታ ቢያንስ የምንቆጥር ነገር ቢሆን ለምሳሌ በፍሎር እና በኬክ ሁለቱ ካውንት ብናደረግ ኦቨርስቲሜት ይመጣል ማለት ጂዲፒያችን ሌላ ያልገባ ጂዲፒ አለ ተብሎ ይቆጠራል ማለት ነው። ስለዚህ ኢንተርሚዲየት ጉዶች ናቸው። ኢንፑት ኢን ፕሮዳክሽን ኦፍ ፋይናል ጉድስ መጨረሻ ጉዶች ለመጨረሻ ጉዶች እንደ ኢንፑት ሆነው ያገለግላሉ ማለት ነው። ስለዚህ እነሱም እኮ አውትፑት ነበሩ የመጨረሻ ፕሮዳክት ነበሩ፣ ግን ለሌሎቹ ምናቸው ማለት ነው እንደ ኢንፑት ሆነው ነው የሚያገለግሉት። ስለዚህ ስንዴ የሚያመርት አንድ ሰው ስንዴ የመጨረሻ ሪዛልት ነው ይሸጠዋል። ስለዚህ ሲሸጥ ዱቄት ፋብሪካ ይገባል። ዱቄት ፋብሪካውም የመጨረሻ ዱቄት ሲሸጥ ዱቄት የመጨረሻ ፋብሪካ ነው። መጨረሻ ወደ የት ይገባል? ዳቦ ወይም ኬኮች ይሰራበታል ዱቄቱ። ስለዚህ ዳቦና ኬክ የመጨረሻ ሪዛልት ነው። ስንዴም የመጨረሻ ነው። ፍሎርም የመጨረሻ ነው። ላስት ዋን ብሬድ ኤንድ ኬክም የመጨረሻ ነው። ስለዚህ ደብል ካውንቲንግ ይፈጠራል ማለት ነው። ደብል ካውንቲንግ እንዳይፈጠር ኢንተርሚዲየት ጉዶችን ካውንት አናደርግም ማለት ነው። እነዚህ አይነት ፕሮዳክቶች ፋይናል ጉድ ሆኖ ለሌሎቹ ኢንፑት ሆኖ የሚጠቅሙ ናቸው ማለት ነው። ኤክስፔንዲቸር አፕሮችስ ኦፍ ጂዲፒ አካውንቲንግ ሪፕሬዘንት ዲማንድ ፎር ኦል ፋይናል ጉድስ ኤንድ ሰርቪስ ነው። ስለዚህ ኤክስፔንዲቸር አፕሮቾችን ሜጀር ስናደርግ በጂዲፒ ሜጀሪንግ ሲስተም ፎር ፋይናል ጉዶችን የምንጠቀመው እና ሰርቪሶች ብቻ ነው የመጨረሻ ፋይናል ጉድስ የምንጠቀመው። ስለዚህ ዲማንድ ኦር ኤክስፔንዲቸር ፎር ዶሜስቲክ ፕሮዲውሰር ጉድ ኢዝ ኮምፖዝድ ኦፍ ፎር ሜን ኮምፖነንት ኦፍ ዲፔንዲንግ ኦን ዋትስ ሜኪንግ ኤክስፔንዲቸር። ስለዚህ ኤክስፔንዲቸር ቤዝድ ብናደርገው ሜጀር የምናደርግበት ጂዲፒ ሜትዳችን አሁን ኤክስፔንዲቸር ነው። ኤክስፔንዲቸር ስንል ዲማንዱ ወይም ደግሞ የሚገዛው አካል ስንት ገዛ ማለት ስንት ነው የሚገዛበት ሜትዶች ወር ገንዘብ ያወጣበት ሜትዶች ምንድናቸው ብለን ነው የምናየው። ስለዚህ አራት አይነት ኮምፖነንቶች አሉ። ፈርስት ዋን ኮንሱመር ኤክስፔንዲቸር የምንለው ኮንሰፕሽን አለ፣ ኢንቨስትመንት አለ፣ የገቨርንመንት ወጪ አለ፣ ፎሪን ኤክስፔንዲቸር አለ፣ ኔት ኤክስፔንዲቸር የምንላቸው እነዚህ አራቱ ጂዲፒ ሜጀር የምናደርግበት በኤክስፔንዲቸር ሜተድ ነው። ስለዚህ ጂዲፒ አኮርዲንግ ቱ ኤክስፔንዲቸር ላይ ሜጀር ስናደርግ ኮንሰፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኔት ኤክስፖርት ማለት ነው። በኔት ኤክስፖርት በእነዚህ እንሰራለን ማለት ነው። ስለዚህ እነዚህ አራቱ ነገሮች ወጪዎች ናቸው። ኮንሰፕሽን ማለት የግለሰብ የሚጠቀምበት ወጪ ነው። ኢንቨስትመንት ማለት ኢንቨስት ሲደረግ የሚወጣ ገንዘብ ነው፣ ወጪ ነው። ገቨርንመንት ኤክስፔንዲቸር የመንግስት ወጪዎች ናቸው። ኔት ኤክስፖርት ማለት ደግሞ ኤክስፖርት የምናደርገውና ኢምፖርት የምናደርጋቸው ወጪዎች አሉ፣ ለማድረግ የምናወጣቸው ወጪዎች። እነዚህ ነገሮች ጂዲፒ ሜጀር የምናደርግበት አራቱ ኮምፖነንቶች ናቸው። ቤዝድ ኦን ኤክስፔንዲቸር ማለት ነው። በኤክስፔንዲቸር መሰረት ኮንሰፕሽን ስፔንዲንግ ማለት ምን ማለት ነው?
ስፔንድ ማድረግ ነው። ዶሜስቲካሊ ፕሮዲውስ ፋይናል ጉድስ ኤንድ ሰርቪስ ኢን ሃውስሆልድ። ስለዚህ የመጨረሻ ፕሮዳክቶች ዶሜስቲካሊ ኮንሱም የምናደርጋቸው ስፔንድ የምናወጣቸው ወጪ የምንጠቀማቸው እንትኖች ኮንሰፕሽን ይባላሉ። ስለዚህ እነዚህ ኮንሰፕሽኖች ሶስት አይነቶች ማጆር ካታጎሪ አላቸው። ዱራብል ጉድስ፣ ነን ዱራብል ጉድስ እና ሰርቪስ የሚባሉ ማለት ነው። ዛት ሚንስ ኮንሱም የሚያደርገው አንድ ሃውስሆልድ ጉድስ ኤንድ ሰርቪስ ነው። ከዚህ የዘለለ ምንም ኮንሱም የሚያደርገው ነገር የለም። ስለዚህ እነዚህ ጉድስ እና ሰርቪሶች ደግሞ በሁለት ይከፈላሉ። ዛት ሚንስ ጉዶች ዱሬብል ሊሆኑ ይችላሉ ወይም ነን ዱሬብል ሊሆኑ ይችላሉ። ከዛ ሰርቪሶች ናቸው። ዱሬብል ጉድስ የምንላቸው ምን አይነት ጉዶች ናቸው? ጉድስ ዊች ላይፍ ስፓን ኤክስፔክት ቱ ቢ ሞር ዛን ሲሪስ፣ ለረጅም ጊዜ ይቆያሉ ተብሎ የሚታሰቡ አይነት እቃዎች ዱሬብል ጉድስ ይባላሉ። ለምሳሌ እነ ሃውስሆልድ ኢኩፕመንት ሶፋ፣ ቤድ፣ ቴብል ምናምን ረጅም ጊዜ ይቆያሉ ተብሎ የሚታሰቡ ቤቶች፣ መኪናዎች ምናምን ዱሬብል ጉድሶች ናቸው። ነን ዱሬብል ጉድስ ስንል ደግሞ ነን ዱሬብል ጉድስ የምንላቸው ደግሞ ላስት ፎር ሾርት ታይም፣ በአጭር ጊዜ ሊያልቁ የሚችሉ ናቸው። እነ ክሎዝን፣ ምግብን፣ ልብስ ምናምኖች ነን ዱሬብል ይባላሉ ማለት ረጅም ጊዜ መቆየት የማይችሉ ማለት ነው። ሰርቪስ ስንል ደግሞ እያንዳንዱ ሰው የሚጠቀመው ነገር ነው። ወርክ ደንስ ኢንዲቪዥዋል ወርክ ደን ኢን ኮንሱመር ባይ ኢንዲቪዥዋል ኤንድ ፊርም ሰች አስ ሃርከቲንግ፣ ክሊኒንግ፣ ትሬኒንግ፣ ዶክተር ቪዚቲንግ፣ የተለያየ የምናደርጋቸው ነገሮች የምናገኛቸው ሰርቪሶች እያንዳንዱ ነገሮች ሰርቪስ ይባላሉ ማለት ነው። ስለዚህ ኮንሰፕሽን ለእነዚህ የሚወጡት ወጪዎች በሙሉ ምን ያደርጋል ማለት ነው? ኮንሰፕሽን ላይ ይመዘገብና ወጪ ተብሎ ይመዘገባል ማለት ነው። ጂዲፒ ቤዝድ ኦን ኤክስፔንዲቸር ኮንሰፕሽን ላይ እነዚህ ነገሮች ይሰበስባል። ፋይናል ላይ መጨረሻ የወጡት እቃዎች ይሰበስብና ወጪያቸውን ይደምራል። ሁለተኛው ደግሞ ኤክስፔንዲቸር ሜጀር የምናደርግበት ኢንቨስትመንት ነው። ኢንቨስትመንት ማለት ምን ማለት ነው? ለኢንቨስትመንት የሚወጡ ወጪዎች አሉ። ኢንቨስት ለማድረግ የሆነ ሰው ሲጀምር የሚያወጣቸው ወጪዎች አሉ። ስለዚህ እነዛ ወጪዎች ነው የምንደምረው። ስፔንዲንግ ኦን ጉድስ ኤንድ ሰርቪስ፣ ለጉድስ እና ሰርቪስ ታወጣላችሁ። which are used in production of goods፣ ሌላ ምርት ለማምረት የምታወጡት ወጪዎች አሉ። it includes business and fixed investments such as spending on new plants and equipment by firms, residential of investment፣ ኢንቨንተሪ ኢንቨስትመንት፣ የተለያየ ነገሮች ኢንቨስትመንቶች አይነቶች አሉ። ኢንቨስት የምታደርጓቸው ፊክስድ ኢንቨስትመንቶች ሊኖሩ ይችላሉ። ፊክስድ የሚባሉት ኒው ፕላንቶች ወይ ኢኩፕመንት ልታወጡ ትችላላችሁ። ሬሲደንሻል ኢንቨስትመንቶች ወይ ኢንቨንተሪ ኢንቨስትመንቶች ልታወጡ ትችላላችሁ። ስለዚህ እንደዚህ አይነት ኢንቨስትመንቶች ወጪዎች ናቸው። ፋይናል ፕሮዳክሽን ለማምረት ወር ደግሞ አዲስ ምርት ለማምረት የምታወጣቸው ወጪዎች ናቸው። እንደምራቸዋለን ማለት ነው። ሬሲደንሻል ኢንቨስትመንት ኢዝ ዘ ፐርቼዝ ኦፍ ኒው ሃውሲንግ ባይ ሃውስሆልድ። ለምሳሌ ሬሲደንሻል ኢንቨስትመንት ስንል አዲስ ቤቶችን መግዛት ሊሆን ይችላል። ኢንቨንተሪ ኢንቨስትመንት ስንል ደግሞ ሪፈርስ ቱ ቼንጅ ኢንቨንተሪስ ኦፍ ጉድስ፣ እቃዎች ላይ ሊሆን ይችላሉ። ኢንቨስት የምናደርገው እቃዎች ላይ ሊሆን ይችላሉ። ሬሲደንሻል ደግሞ ቤቶች ሊሆን ይችላሉ ማለት ነው። ለእነዚህ እንትኖች ፕሮዳክሽን አሁን የምታወጡት አሁን አውጥታችሁ ለወደፊቱ ምርት አመርታለሁ ብላችሁ የምታወጡት ወጪዎች ኢንቨስትመንት ይባላሉ። ስለዚህ እነዚህ ኢንቨስትመንቶች ደግሞ አሁን ያወጣችሁት ወጪ ነው ለእናንተ። ስለዚህ ኮንሰፕሽን ደመራችሁ። ኮንሰፕሽን እያንዳንዱ የወጣው ወጪ ፋይናል ጉድስ እና ሰርቪስ ደመራችሁ። ሲደመር ኢንቨስትመንት፣ ለኢንቨስትመንት የወጣ ወጪ አለ። ኢንቨስትመንቱ ፊክስድ ኢንቨስትመንት ሊሆን ይችላል። ፊክስድ ኢንቨስትመንት ውስጥ ኒው ፕላንት ሊሆን ይችላል፣ ወይም ደግሞ ኢኩፕመንቶች ልታወጡ ይችላላችሁ። ወይም ደግሞ ሬሲደንሻል ኢንቨስትመንት፣ ለሬሲደንሻል ኢንቨስትመንት ኒው ሃውሲንግ ምናምን መግዛት ሊሆን ይችላል። አዲስ ቤቶች፣ የተለያየ ነገሮች መግዛት ሊሆን የሬሲደንሻል ኢንቨስትመንት ይባላሉ። ሌላኛው ደግሞ እቃዎች ምናምን ልገዙ ይችላሉ፣ ኢንቨንተሪ የምንላቸው ማለት ነው። እነዚህ አይነት ነገሮች የእነዚህ ወጪዎች በሙሉ ደግሞ ምን ይባላሉ? ኢንቨስትመንት ይባላሉ። ጂዲፒ እንደምራለን ማለት ነው። ቤዝድ ኦን ኤክስፔንዲቸር ወጪዎች ናቸው። ላስት ዋን ሌላኛው ደግሞ ሶስተኛው ወጪ ኤክስፔንዲቸር የምንለው ምንድን ነው? ገቨርንመንት ኤክስፔንዲቸር ወይ ገቨርንመንት ስፔንዲንግ የምንለው የመንግስት ወጪ የምንለው። ስለዚህ መንግስት ለዶሜስቲክ ጉድስ እና ሰርቪስ ባይ ፌዴራል ባይ ስቴት ኦር ሎካል ገቨርንመንት አማካኝነት የተለያየ ወጪ መንግስት ያወጣል ለህዝቦቹ። በፌዴራል ደረጃ በስቴት ደረጃ እና በሎካል ገቨርንመንት አማካኝነት የተለያዩ ወጪዎች ይወጣሉ ማለት ነው። እነዛ ወጪዎች ዲፈረንት ታይፕስ
ኢንፍራስትራክቸር፣ ሚሊታሪ ኢኩፕመንት፣ ስፔንዲንግ ባይ ሜድ ኦፍ ሰርቪስ ለገቨርንመንት ኢምፕሎይ የተለያየ ነገር ለምሳሌ ለመሰረተ ልማት ሚሊታሪ ኢኩፕመንት፣ ስፔንዲንግ ሜድ ኦፍ ሰርቪስ ገቨርንመንት ኢምፕሎይ ለሰራተኞች፣ ለመሳሪያዎች ሚሊታሪ ኢኩፕመንት የምንላቸው ለምንድነው ውትድርና ነው ለምናምን ለእነሱ አይነት እቃዎች ማሟላት መሳሪያዎችን ምናምን ማስታጠቅ እንደዚህ አይነት አዳዲስ መሳሪያዎች ማምጣት ሊሆን ይችላል የመንግስት ወጪዎች ናቸው። ስለዚህ እነዚህም ወጪዎች ገቨርንመንት ኤክስፔንዲቸር ናቸው እና ይደመራሉ ማለት ነው። መንግስት ያወጣቸው ወጪዎች ናቸው ይደመራሉ። ዘላስት ዋን ኔት ኤክስፖርት ነው። ኔት ኤክስፖርት ስንል ደግሞ የሁለት ቫሊዎቹ ድምር ነው ማለት ነው። ኔት ኤክስፖርት ስንል የሆነ እቃ ኤክስፖርት የምናደርገዋለን ኢምፖርት የምናደርገዋለን የሁለቱ ዲፈረንስ ኔት ኤክስፖርት ይባላል ማለት ነው። The represents the value of goods and services are exported minus the value of purchase from the rest of the world. That means export minus import ማለት ነው። the rest of the world purchase ምንገዛዋለን እኛ ደግሞ ምንሸጠዋለን። ኤክስፖርት የምናደርገውን ማለት ነው ሴለር ማለት ሴል የምናደርገዋለን። እዚህ ጋር ደግሞ ፐርቼስ የምናደርጋቸዋለን ከሌሎቹ ሀገር ምንገዛው። Foreign residents, firm and government sometimes purchase Ethiopian produce goods and resources and these purchases are referred as exports. ስለዚህ ኢትዮጵያኖች የሚያመርቱት ፕሮዳክቶች ጉድስና ሰርቪሶች እነሱ ፐርቸስ ሲያደርጉን ኤክስፖርት እናደርጋለን ማለት ነው። ፐርቸስ ሜድ ባይ ኢትዮጵያን ፍሮም አዘር ካንትሪ አር ሪፈርድ ቱ ኢምፖርት። ስለዚህ ኢትዮጵያዎች ደግሞ በሌሎቹ ሀገር የመረተ ምርት ደግሞ ኢምፖርት ሲያደርጉ ምን ይባላል? ኢምፖርት ይባላል። ስለዚህ ኔት ኤክስፖርት ሚንስ ትሬድ ባላንስ ዛት ሚንስ ኔት ኤክስፖርት ሚንስ sometimes called ትሬድ ባላንስ ይባላል። አንዳንዴ ግን ኤክስ ማይነስ ኤም ማለት ነው ኔት ኤክስፖርት ማለት ዛት ሚንስ ኤክስፖርትን ሲቀነስ ኢምፖርት ማለት ነው። ስለዚህ ኤክስፖርት ስታደርጉ ዛት ሚንስ ኤክስፖርት ያደርጓችሁ እቃዎች አሉ እነሱ የገዙበት ፕሮዳክት የእናንተ አምርተን እኛ ሌሎች ሀገር ስንሸጥ የሸጥንበት ፋይናል ጉድስ እና ሰርቪስ አለ። ዘላስት ዋን እነሱ የገዙበት ፕሮዳክት ስንት ነው የሚለውን እሱን እንደምራለን ማለት ነው። የሁለታቸው ዲፈረንስ ነው። እነሱ ደግሞ ለኛ የሸጡልን ደግሞ ዋጋ አለ። ስለዚህ እነሱ ነገርን ዘላስት እንደምራለን ማለት ነው። ኤክስፖርት ጂዲፒያችን በአኮርዲንግ ቱ ኤክስፔንዲቸር ሜጀር ስናደርግ በዚህ እንሰራለን ማለት ነው። ስለዚህ የሁለቱ ልዩነት ነው ማለት ነው። ኔት ኤክስፖርት ሚንስ ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት ማለት ነው። ይህ ማየት ይቻላል። ስለዚህ አሁን እዚህ ጋር መረዳት ያለባችሁ ምንድነው ኔጌቲቭ ነው ፖዚቲቭ ነው ምናምን የሚለው ኤክስፖርታችን ፖዚቲቭ የሚሆነው ወይም ኔጌቲቭ የሚሆነው መቼ ነው የሚለውን በቀላሉ ማየት ይቻላል። ለምሳሌ ኔት ኤክስፖርት ማለት ምን ብለናል? ኤክስፖርት ሲቀነስ ኢምፖርት ነው ብለናል። ስለዚህ ፖዚቲቭ የሚሆነው መቼ ነው? ኤክስፖርት የምናደርገው እቃ ከማን ሲበልጥ ኢምፖርት ከምናደርገው እቃ ሲበልጥ ፖዚቲቭ ይሆናል። ባላንስ ነው የምንለው መቼ ነው? ኤክስፖርት እኩል ይሆናል ኢምፖርት ሲሆን ባላንስ የሚሆኑት። ኢምፖርታችን ግሬተር ዛን ኤክስፖርት ከምንልከው ከበለጠ ደግሞ ኔጌቲቭ ነው። ኦብቪየስሊ ዲቨሎፒንግ ካንትሪ ላይ እየተከሰተ ያለው ነገር ኢምፖርት ግሬተር ዛን ኤክስፖርት እየሆነ ማለት ነው። ምናስገባው እቃዎች ከምናስወጣቸው እቃዎች ያንሳሉ ማለት ነው። እዚህ ጋር ያሳያል ማለት ነው። ፖዚቲቭ ኦር ኔጌቲቭ ማለት ዲፔንዲንግ ኦን ዘ ሪላቲቭ ማግኒቲዩድ ኤክስፖርት ኤንድ ኢምፖርት ማለት ነው። ኤክስፖርት እና ኢምፖርት በምናደርጋቸው እቃዎች ቤዝድ ተደረገን ነው ሜጀር የምናደርገው ማለት ነው። ኤክስፖርት ግሬተር ዛን ኢምፖርት ከሆነ ያ ኔት ኤክስፖርታችን ምን ሆነ? ፖዚቲቭ ይሆናል። ምክንያቱም ኤክስ ከማን ይበልጣል ማለት ነው? ከኤም ይበልጣል። ዛት ሚንስ ኤክስፖርት ከኤም ስለበለጠ ማለት ነው። ኢፍ ኢምፖርት ግሬተር ዛን ኤክስፖርት ከሆነ ኔት ኤክስፖርታችን ኔጌቲቭ ይባላል። ፋይናሊ ጂዲፒ ኤክስፔንዲቸር ካን ቢ ኮምፒውት ዘ ሰም ኦፍ ፎር ማጆር ኤክስፔንዲቸር ኢኮኖሚ። ስለዚህ አኮርዲንግ ቱ ኤክስፔንዲቸር ጂዲፒ ኤክስፔንዲቸር ሜጀር ስናደርግ አራቱን መደመር ቅድም ብለናል። ገና ስንነሳ ጂዲፒ ማለት ምን ማለት ነው? የአራቱ ስብስብ ነው ብለናል። እያንዳንዱ ኮንሱም የሚያደርግ አለ። እያንዳንዱ ኮንሱም የሚደረገው ኮንሰፕሽን እንደምራለን። ሲደመር እያንዳንዱ ሰው ደግሞ ኢንቨስት የሚያደርገው ነገር አለ። ኢንቨስትመንትን እንደምራለን። ሲደመር ገቨርንመንት የሚያወጣቸው ወጪዎች አሉ። ገቨርንመንት ኤክስፔንዲቸር አለ እንደምራለን። ፕላስ ዘ ላስት ዋን ኔት ኤክስፖርት እያንዳንዱ ሰው የሚያመርተው ምርት ወደ ውጭ ሀገር የሚልክ አለ። ከውጭም ደግሞ የሚያስገባ አለ። እነሱ ኔት ኤክስፖርት ይሰራል። የእነዚህ አራቱ ድምሮች ስንሰራ ደግሞ አኮርዲንግ ቱ ኤክስፔንዲቸር ጂዲፒ መጀር አድርገናል እንላለን ማለት ነው። ስለዚህ አራቱ በሰሙ ፎር ማጆር ኤክስፔንዲቸር ኢኮኖሚ አራቱ የምንላቸው ኮንሰፕሽን፣ ኢንቨስትመንት፣ ገቨርንመንት ኤክስፔንዲቸር፣ ኔት ኤክስፖርት ላይ ይባላል ማለት ነው።
the contribution of each of these elements depend on the country specific situation but personal competition expenditure takings a line shares ስለዚህ የአንዳንድ ነገሮችን ኮምፒውት እያደረገን ይሰራልናል ማለት ነው። ጂዲፒ አኮርዲንግ ቱ ኤክስፔንዲቸር በዚህ ሜዥር ማድረግ እንችላለን ማለት ነው። this is best for the others ከሌሎቹ ኢንከም አፕሮች እና ቫልዩ አድድ አፕሮች አለ። ከሱ ግን እነዚህ ለኔ ቤስት የምላቸው ይሄ ናቸው። ግን ቤዝድ ኦን አርጎ ከሰጣችሁ ግን ግዴታችሁ በሶስቱ መስራት አለባችሁ ማለት ነው። ካልሆነ ግን እቺኛዋ ቤስት ናት ማለት ነው ለመስራት። ሶ ኢንከም አፕሮች ሁለተኛው አፕሮች ነው። ኢንከም አፕሮች ስንል ምን ማለት ነው የሚለው ቅድም ያየነው ኤክስፔንዲቸር አፕሮች ነው። ወጪዎች ነው የምንደምረው። አሁን ደግሞ ገቢዎች ነው የምንደምረው ማለት ነው። ስለዚህ ተመሳሳይ ነው። እዛ ጋር ወጪ ኤክስፔንዲቸር ላይ ወጪ ነው የምንደምረው፣ እዚህ ጋር ደግሞ ገቢ ነው የምንደምረው ማለት ነው። the same ማለት ነው። this is in case of income approach we added return of income of the factor of production such as labor, land, capital, profit in economy። ስለዚህ ፋክተር ኦፍ ፕሮዳክሽን የምንላቸው አሉ። ላበር አለ፣ ላንድ አለ፣ ካፒታል አለ፣ ፕሮፊት አለ። እነዚህ አራቱ ኢኮኖሚ ፋክተር ኦፍ ፕሮዳክሽን ተብሎ ይጠራሉ። depending upon owner of factor inputs component of GDP includes employment compensation, payment made for labor ለላበሮች ዌጅ ወይም ሳላሪ ይከፈላል። ሬንት ፔመንት ዩዝድ ቱ ላንድ ቢልዲንግ አዘር ኢንፑትስ ሬንት ነው የሚከፈለው ታውቃላችሁ። ኢንተረስቶች ይከፈላሉ፣ ፕሮፊት ይከፈላል። እነዚህ ነገሮች ለእነዚህ ለአራቱ ለላበር፣ ለላንድ፣ ለካፒታል፣ ለፕሮፊት ምን ይከፈላል የሚለውን ታውቁታላችሁ 9ኛ ክላስም ስለተማራችሁት ማለት ነው። እነዚህ ገቢዎች ናቸው ኢንከም አፕሮችን ሜጀር የምናደርግበት ማለት ነው። ሶ በዚህን ሜጅድ አድርገን መስራት እንችላለን ማለት ነው። ስለዚህ አፍተር ሪዳክሽን ዘ ኮስት ኦፍ ፕሮዳክሽን ኮስት ኦፍ ፕሮዳክሽኖችን ወጪዎቻችን የምንላቸው እንቀንሳለን ማለት ነው። እነዚህ ገቢዎች ናቸው። ገቢዎች ከሰበሰብን በኋላ እንትናችን እንቀንሳለን፣ ወጪዎቹን እንቀንሳለን። አግሬዝ ዘ አባቭ ሪተርን ኦፍ ዘ ፋክተር ጊቭስ ናሽናል ኢንከም ኦፍ ኢኮኖሚ። ስለዚህ ናሽናል ኢንከም ኦፍ ኢኮኖሚ ኢንፑት ናቸው። አግሬዝ አባቭ ሪተርንስ ኢንፑቶች ናቸው ለመስራት ማለት ነው። እንደ ኢንፑት ተጠቅመን ያገኘናቸው ነገሮች። ላስት ዋን ደግሞ ምን አለ እነሱ የሚያስገቡት ገቢዎች አሉ። እነዛ ነገሮች ደምረን በኢንከም ቤዝድ ልናደርግ እንችላለን። ሶ ቱ አራይቭ አት ጂዲፒ ዊ አድ ባክ ኢንተረስት፣ ቢዝነስ ታክስ ኤንድ ዲፕሪሲዬሽን ቱ ዘ ናሽናል ኢንከምስ። እነዚህ ነገሮች ደግሞ አድ እናደርጋለን፣ እንጨምራቸዋለን። ከእነዚህ ተጨማሪ ናቸው እነዚህ ዲፕሪሲዬሽን እና ኢንዳይሬክት ቢዝነስ ታክስ። አንዳንዴ ኢንዳይሬክት ቢዝነስ ታክሶች ይመጣሉ፣ ዲፕሪሲዬሽንም ይመጣል። ምንድናቸው የሚለው እናያለን። ከነዚህ ከሬንት፣ ከኢንተረስት፣ ከፕሮፊት እና ፋክተር ኦፍ ፕሮዳክሽን ከምንላቸው ከነሱ በሚመጣ ኢንከሞች በተጨማሪ ደግሞ እነዚህ ነገሮች ይጨምራሉ። ኢንዳይሬክት ቢዝነስ ታክስ ማለት ላይክ ሴልስ ታክስ አር ፔመንት ሪፕሬዘንትስ ዲፈረንስ ቢትዊን ዋት ባየርስ ፔይ ፎር ፋይናል ፕሮዳክት ኤንድ ዋት ሴለርስ ሪሲቭ። ኢንዳይሬክት ቢዝነስ ታክሶች ማለት በምንድን ነው? አንዳንዴ ኢንዳይሬክትሊ ታክሶች ይቆረጣሉ። ሴልስ ታክስስ የሚሸጡ እቃዎች ላይ ሊሆን ይችላሉ። ፔመንቶች ይከፍላሉ። የሚከፍሉት ነገር ኢንዳይሬክት ቢዝነስ ታክስ ነው የሚባለው። ዘይ አር ኢንከም ኦፍ ዘ ገቨርንመንት፣ ለመንግስት ገቢ ሆኖ የሚያገለግሉ ናቸው። ስለዚህ ይሄ ነገርም አድ እናደርጋለን፣ እንደ ገቢ ነው የሚቆጠረው ማለት ነው። ኢንዳይሬክትሊ ታክስ ትከፍላላችሁ። ስትሸጡም ሊሆን ይችላላችሁ፣ ስትገዙም ልትሆኑ ይችላላችሁ። ስለዚህ ኢንዳይሬክትሊ ታክስ እንትን ትላላችሁ ማለት። ሲሚላሪቲ ዲፕሪሲዬሽንም ላይክ እንደዛ ነው። ኢዝ አ ካፒታል ኮንሰፕሽን አላዋንስ ዌር ሪፕሬዘንትስ ኮንሰፕሽን ኦፍ ዘ ፊክስድ ካፒታል ዊች ካን ቢ ኮንሲደርድ አስ ኮስት ኦፍ ፕሮዳክሽን። ለምሳሌ ዲፕሪሲዬሽን ማለት የእቃዎች ዋጋ እየቀነሰ መሄድ ማለት ነው። ካፒታሎች በገዛችሁ ቁጥር ዋጋቸው በተጠቀማችሁበት ቁጥር ምን አላቸው ማለት ነው? አላዋንሶች አሏቸው። ዋጋቸው እየቀነሰ ነው የሚመጣው። እንደዚህ አይነት ነገር የሚፈጠሩ ነገሮች ሪፕሬዘንት ኮንሰፕሽን ኦፍ ፊክስድ ካፒታል ዊች ካን ቢ ኮንሲደርድ አስ ኮስት ኦፍ ፕሮዳክሽን። እነዛ ኮስት ኦፍ ፕሮዳክሽን ተብሎ ይወሰዳሉ ማለት ነው። ምርት እያመረተ ስለሆነ ማሽኑ ዲፕሬሽን ገጥሞታል። ዲፕሬሽን ኤስቲሜትድ ሴቪንግ ፍሮም ፕሮፊት ፎር ዘ ፊውቸር ሜንቴናንስ ኢኩፕመንት። ስለዚህ እቃው ለወደፊቱ ስለሚቀንስ ተብሎ ሜንቴናንስ ይደረጋል ማለት ነው። ዲፕሬሽን ኤስቲሜትድ ሴቪንግ ፍሮም ፕሮፊት ፎር ዘ ፊውቸር ሜንቴናንስ ኦፍ ኢኩፕመንት። ዲፕሬሽን እና ኢንዳይሬክት ቢዝነስ ታክስ ነን ፋክተር ኢንከም ናቸው። በምርት የመጡ አይደሉም፣ ነን ናቸው። ዲፕሬሽንም ኢንዳይሬክት ቢዝነስ ታክስም
ያለ እንትን የመጡ ናቸው። ፋክተር ኢንከሞች ናቸው። ኔን ፋክተሮች ናቸው። ተሰርቶ የመጡ አይደሉም። በሌላ አማካኝነት የመጡ የጂዲፒ ሜዠሪንግ ገቢዎች ናቸው። ስለዚህ አንዳንድ ማሽኖች ገቢ ያስገባሉ። ለወደፊቱ ዲፕሬሽን ስለሚያደርግ ማሽኑ ተብሎ ኢንከሙ ቀነስ ይችላል ወይ ሊጨምር ይችላል ማለት ነው። ስለዚህ ዲፕሬሽን ደግሞ ስንል ደግሞ ኢንዳይሬክት ቢዝነስ ታክስ ስንል ደግሞ መንግስት በባየር ወይም በሴለሮች በኢንዳይሬክትሊ ታክስ ይቆርጣል። ታክስ ሲቆርጥ ደግሞ ለመንግስት እሱ ገቢ ይሆናል ማለት ነው። ስለዚህ በዚህ አማካኝነት ጂዲፒ ኢንከም ላይ ቤዝድ ያደርጋል ማለት ነው። ኢንከም ስንል ከረንት ከሳላሪ ኦር ከዌጅ ወይም ደግሞ ፕሮፊት፣ ኢንተረስት ከምናምን ከነሱ ከምንላቸው ውጭ ተጨማሪዎች እነዚህ ነገሮች አድ ይደረጋሉ ማለት ነው። ዜር አር ስሪ ዌይ ኦር አፕሮች ቱ ሜዠሪንግ ጂዲፒ። ስለዚህ 3 ሜዠሪንግ ሜቶዶች እንዳሉ ቅድም አይተናል። ኤክስፔንዲቸር አፕሮች አለ፣ ኢንከም አፕሮች እና ቫሊዩ አድድ አፕሮች። ይሄ ያወራንበት ነው ማለት ነው። ስለዚህ ጂዲፒ በ3ቱ ሜዠር ይደረጋል ማለት ነው። በዋናነት ግን በጣም ለመስራትም የሚመቸው ኤክስፔንዲቸር አፕሮች ቤስት ፎር ዘ አዘርስ ማለት ነው። ስለዚህ ከሶስቶቹ የተሻለ ኤክስፔንዲቸር አፕሮች ነው። ግን መስራታችሁ ስሩ ከተባለ ግዴታ ኢንከም አፕሮች እያንዳንዱ የገባውን ገቢ ኢንከሙን ነው የምትሰሩት። በራንት ሊሆን ይችላል፣ በዌጅ ወይም በሳላሪ ሊሆን ይችላል፣ በኢንዳይሬክት ቢዝነስ ታክስ ሊሆን ይችላል፣ በዲፕሬሽን ሊመጣ ይችላል። እነሱ በሙሉ ተሰበስባላችሁ ማለት ነው። እሱም ሰማፕ ታደርጋላችሁ፣ ሲደምሩ ኢንከም ይሆናል ማለት ነው። መጨረሻ ላይ ከኤክስፔንዲቸር ጋር ከተመሳሳይ ነው የሚመጣው፣ ልዩነት መምጣት አይችልም ማለት ነው። ቫሊዩ አድድ ምንድን ነው? ሶስተኛው ቫሊዩ አድድ አፕሮች የምንለው ምን አይነት አፕሮች ነው የሚለው እኔና እንጨርስ። ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስ ታይፒካሊ ኢንቮልቭስ ዲስቲንክሽን ዘ ስቴጅ። ስለዚህ ፕሮዳክሽን ኦፍ ጉድስ እና ሰርቪስ ታይፒካሊ ኢንቮልቪንግ ዲስቲንክሽን ዘ ስቴጅ ነው። በእያንዳንዱ ስቴጅ ላይ ያለውን ማርኬት ትራንዛክሽን ነው ፎሎ የምናደርገው። እያንዳንዱ ትራንዛክሽን ላይ ቼንጅ ያደረገውን ነገር ነው እየደመር የምንሄደው። ቫሊዩ አድድ ነው። በእያንዳንዱ ምርት ላይ ቫሊዩ አድ እያደረግን እንሄዳለን። ቫሊዩ አድድ በእያንዳንዱ ምርት ላይ እየደመርን ነው የምንሄደው ማለት ነው። ፎር ኤግዛምፕል ዜር አር 4 ዲፈረንት ስቴጅ ሃቪንግ ዜር አውን ማርኬት ትራንዛክሽን። ስለዚህ አንድ ብሬድ ለማምረት 4 ትራንዛክሽኖች አሉ። ፋርመር ፈርስት ግሮ ኢን ዊትን ያመርታል ገበሬው። ከዛ ሴል ኢት ቱ ሚለርስ፣ ኔክስት ኮንቨርት ቱ ፎሎር ምንድነው ወፍጮ ቤት ይገባል። ከዛ ወደ ዱቄትነት ይቀየራል። ከዛ በኋላ ቤከርስ ለጋጋሪዎች አሉ። ጋጋሪዎች ደግሞ ለኮንሱመር ይሸጣሉ ማለት ነው። በእያንዳንዱ ሞመንት ያለው ቫሊዩ ነው የሚደምሩት። እነዚህ ቫሊዩ አድድ የምንላቸው ገበሬ ላይ የነበረ የዊት ምርት ከዛ ወደ ሚለሮች ሲሄድ ያለው ዲፈረንስ፣ ሚለሮቹ ለጋጋሪዎች ለዱቄት እንትኖች ስንት ሸጧቸው፣ ስንት ነው ይሸጡላቸው የሚለውን እያንዳንዱ ይደምራሉ ማለት ነው። እያንዳንዱ እየደመሩ ይሄዳሉ። እያንዳንዱ እየደመሩላቸው ሲሄዱ መጨረሻ ላይ ቫልዩ በሁለቱ ዲፈረንስ ያለው ቫልዩ እየሰበሰቡ ይሄዳሉ ማለት። ቫልዩ አድድ ማለት ቼንጅ የሆነበት ማለት ነው። በእያንዳንዱ ቼንጅ የሆነበት የመጣው ነገር ቫልዩ አድድ እንላለን ማለት ነው። So under such cases, GDP can be estimated by calculating the value of added at each stage of production ማለት ነው። እያንዳንዱ ስቴጅ ኦፍ ፕሮዳክሽን ላይ አድ እያደረገ ይሄዳል ማለት ነው። የጨመረው ሳንቲም ብቻ ነው እየደመረ የሚሄደው። ዛት ሚንስ ደብል ካውንቲንግ እንዳይኖር ቼንጅ አለው ወይ የሚለውን እሱን እየደመራችሁ የምትሄዱ ነገር ከሆነ ይሄ ደግሞ በጣም አድካሚ ነው። እያንዳንዱ ፕሮዳክሽን ስቴጆቹ ከስንዴ ማምረት ከጀመረበት ከሱ ጀምራችሁ እስከ ኮንሱመሩ ዳቦ ገዝቶ እስከሚጠቀምበት ድረስ እስከዛ ድረስ ያለው ስንት ጨመር እያላችሁ ቫልዩ በእያንዳንዱ እንትኖች መደመር ማለት ነው። ይሄ ደግሞ ትንሽ አድካሚ ነው። ምንም ጂዲፒ በዚህ ሜጀር ማድረግ እንደሚችሉ ለማለት የታከብን ነው። ቫልዩ አዲሽን value added at a given stage is the difference between the price of final goods and price of intermediate input products. We can sum up that at ስለዚህ የመጨረሻ እናንተ የገዛችሁበት ፕሮዳክት አለ፣ ኢንተርሚዲየት ባውትስ የምታደርጉበት አለ። ሲምፕሊ ሰም አፕ ማድረግ ነው። ቫልዩ አድድ አት ኢች ስቴጅ ኦፍ ፕሮዳክሽን በእያንዳንዱ ስቴጅ ኦፍ ፕሮዳክሽን መደመር ማለት ነው። ሞኔታሪ ኮንትሪቢዩት አዝ ፋይናል ጉድስ ኦፍ ኢች ስቴጅ። ስለዚህ በእያንዳንዱ ስቴጆች እየነበራችሁ የሚሄድ በመጀመሪያ ፋርመር ሲሸጥ የነበረው የስንዴ ዋጋ
አለ እዛ ላይ ታስቀምጣላችሁ። ከዛ ለሚላሩ ሲሸጥለት፣ ለዱቄቱ ሲሸጥለት፣ ዱቄቱ ደግሞ ለዳቦ ጋጋር ሲሸጥለት ያለው ዲፈረንስ እዚህ ጋር እየደመራችሁ ነው የምትሄዱት። እሱ የምደምሩት ነገር ደግሞ ቫሊዩ አድድ ይባላል ማለት ነው። ቫሊዩ አድድ ሜዠሪንግ ፎር ጂዲፒ ኤክስፔንዲቸር ማለት ነው። ቫሊዩ አድድም ጂዲፒ ኤክስፔንዲቸር መስራት እንችላለን ማለት ነው። ስለዚህ የተሻለ የትኛው ነው? whether we follow expenditure approaches or income approach we end up with the same value of GDP። ስለዚህ በኤክስፔንዲቸርም ሰራችሁ በኢንካም አፕሮች ሰራችሁ መጨረሻው ግን ለሴም ማምጣት አለበት። ጂዲፒያችሁ መጨረሻው ለሴም ማምጣት አለበት። ይሄኛው ወጪ ነው፣ ይሄኛው ገቢ ነው። ስለዚህ ወጪና ገቢ ተመሳሳይ መሆን አለባቸው። ለአንዱ ወጪ የምትሉት ለአንዱ ገቢ ስለሆነ ማለት ነው። ስለዚህ የወጣው ወጪና የገባው ገቢ ተመሳሳይ ፕሮዳክት መሆን አለበት። የአንድ ኢኮኖሚ ሀገር ስንሰራ ማለት ነው። እነዚህ እንደ ኤግዛምፕል የተቀመጡ ነገሮች ናቸው፣ ማየት ትችላላችሁ ማለት ነው። ዘላስቷን የሰርኩላር ፎሎ እና እንጨርሳለን። ሰርኩላር ፎሎ ኦፍ ኢንካም ኤንድ ጂዲፒ። ኢንካም እና ጂዲፒ ምን ይመስላሉ? ሰርኩላር ፎሎ የሚለውን ነገር እናይ። ኢን ኢኮኖሚ ዊ ሃቭ ኮንቲኒዩስ ሰርኩሌሽን ኦፍ ፕሮዳክሽን፣ ኢንካም ጀነሬሽን ኤንድ ኤክስፔንዲቸር ኢንቮልቪንግ ዲፈረንት ሴክተርስ ኦፍ ኢኮኖሚክ ኤክስፔንዲቸር ዋን ኤጀንት ቢካሚንግ ፋክተር ኢንካም ፎር ዘ አዘርስ ኤንድ ቫይስ ቨርሳ ዜር ኢዝ ሰርኩላር ፎሎ ኢንካም ኤንድ ኤክስፔንዲቸር። ስለዚህ የሆነ ምርት ስታመርቱ ኮንቲኒዩስ ሰርኩሌሽን ኦፍ ፕሮዳክሽን ግድ ነው። ፕሮዳክሽን ላይ ሰርኩሌሽን አለ። የሆነ ምርት ስታመርቱ ምን ታገኛላችሁ? ገቢ ያላችሁ። ገቢ ሲኖር ደግሞ ምርት ለማምረት ምን ታወጣላችሁ? ወጪዎች አሉ። ኤክስፔንዲቸር አለ። ከኤክስፔንዲቸር ደግሞ ኤክስፔንድ አድርጋችሁ ምርት ነው የምታመርቱት። ምርት አምርታችሁ ደግሞ ገቢ ታገኛላችሁ። ስለዚህ ፎሎ ነው የምታደርጉት ማለት ትሽከረከራላችሁ። ሰርኩላር ፎሎ ታደርጋላችሁ ማለት ነው። የሆነ ምርት ለማምረት ፕሮዳክሽን ለማምረት ወጪ ታወጣላችሁ። ኤክስፔንዲቸር አለ። ኤክስፔንዲቸር አወጣችሁ ማለት ደግሞ እዚህ ጋር ምርት ካመረታችሁ በኋላ ደግሞ እዚህ ጋር ምን ታገኛላችሁ? ኢንከም ታገኛላችሁ። በኢንከማችሁ ድጋሚ ኤክስፔንድ ታደርጋላችሁ። ተመልሳችሁ አሁን ታመርታላችሁ። ስለዚህ ዞሮ ዞሮ ምርት ለማምረት ታወጣላችሁ ወጪ አውጥታችሁ ደግሞ ተመልሳችሁ ገቢ ታገኛላችሁ። ገቢ ስታገኙ መልሳችሁ ወጪ ታወጣላችሁ። ስለዚህ የተለየ ነገር የለውም ማለት ነው። እዚህ ጋር ግራፋችሁ በደንብ ያሳያል። ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስ፣ ያው ምርት ለማምረት ጉድስ እና ሰርቪስ ለማምረት የግድ ኮንሰፕሽን ታውጣላችሁ። ወጪ አውጥታችሁ ነው የምታመርቱት። ከዛ በኋላ ፕሮዳክሽን ካላችሁ ደግሞ ምርት ገቢ አላችሁ፣ ኢንካም ሪሲቭ ታደርጋላችሁ። ኢንካም ሪሲቭ ስታደርጉ ደግሞ ኮንሰፕሽን ኤክስፔንዲቸሮች አሉ፣ ወጪዎች አሉ። ምርት ለማምረት የምታወጧቸው ወጪዎች አሉ። ምርት ካመረታችሁ በኋላ ገቢ ታገባላችሁ። ገቢ ካገባችሁ በኋላ ድጋሚ ታወጣላችሁ። ሰርክል እየሰራችሁ ነው የምትሄዱት፣ እየዞራችሁ ነው የምትሄዱት እና እንደዚህ አይነት ፎሎ የምታደርጉበት ሜትድ ሰርኩላር ፎሎ ፎር ጂዲፒ ይባላል ማለት ነው። ፎር ዘ ፐርፐዝ ኦፍ ሜዠሪንግ ጂዲፒ ኢኮኖሚስት ሪኮማንድስ አግሪጌት ዘ ሬሌቫንት ኤክስፔንዲቸር ኦፍ ኢንከምስ። ስለዚህ የጂዲፒ ዋና ፐርፐዝ ኦር ሚኒንጉ ምንድን ነው? ኢኮኖሚስት ሪኮመንድ አግሪጌቲንግ ዘ ሬሌቫንት ኤክስፔንዲቸር ኦር ኢንከምስ። ኢንከማችን ወይም ኤክስፔንዲቸራችን ሪሌቫንቱ ምን ያክል ነው፣ እውነታው ምን ያክል ነው የሚለው ነው። ስለዚህ adding up all spending of the current final goods is the same adding all the relevant incomes። ስለዚህ ይሄኛው ሰርኩላር ፎሎ እናደርጋለን ስንል ሬሌቫንቱ ምን ያክል ነው ስንል እያንዳንዱ ወጪዎችን ፋይናል ጉድስ እና ሰርቪስ ወጪዎች ደምረን ተመሳሳይ መሆን አለበት ከኢንከሙ ጋር ማለት ነው። የመጨረሻ ኢንከም ካስገባ ነው ገቢና የመጨረሻ ኤክስፔንዲቸሮች እየሰራንበት ባለው ነገር መስራት አለብን። every transaction that affects expenditure must affect income and every transaction that affect income must be affect expenditure ማለት ነው። ስለዚህ እያንዳንዱ ኢንካም ላይ አፌክት የሚያደርገው ነገር ኤክስፔንዲቸር ላይም አፌክት ያደርጋል ማለት ነው። ተጽዕኖ ማድረግ ይችላል ማለት ነው። ቢኮዝ እዚህ ጋር ኤ የሚባል ሰውዬ ገዢ ቢሆን ቢ የሚባል ደግሞ ሻጭ ቢሆን ኤ ላይ የወጣው ወጪ እያንዳንዱ እንደምራለን፣ ቢ ደግሞ ያስገባውን እንደምርለታለን። ዛት ሚንስ በኢንካም በኩል ስንሰራ ማለት ነው። የኛ ደግሞ በኤክስፔንዲቸር በኩል ስንሰራ ማለት ነው። ስለዚህ ተመሳሳይ ናቸው ማለት ነው። ምንም ልዩነት አያመጣም ማለት ነው ስንሰራ። Suppose that the firm produce and sell one more mobile phone to household. This transaction raise total expenditure on phones, but it has also an equal effect on the total income. ስለዚህ አንድ ሰው ሞባይል ፎን ቢገዛ ለሀውስሆልዱ ምንድን ነው ኤክስፔንዲቸር፣ ትራንዛክሽን ኤክስፔንዲቸር ተብሎ ይጠራል።
ይህም እኩል መሆን አለበት ከሚሸጠው ሰው ጋር ማለት ነው። ኢኳል ኢፌክት ኦን ቶታል ኤክስፔንስ ኢንከም። ኢፍ ዘ ፊርም ፕሮዲውስ ኤክስትራ ፎን ዊዛውት ሃይሪንግ ኤኒ ሞር ኦር ለስ more laborers, such as making the production process more efficient, then profit increase. If the firm produce extra fund by hiring more laborers, when the wage increase, the both expenditure income increase equally ማለት ነው። ስለዚህ አንድ ምንድነው ስልክ የሚያመርት አንድ ካምፓኒ ቢኖር ብዙ ሰራተኞች ቢቀጥር ሞር የሆነ ፕሮዳክሽን ያመርታል፣ ብዙ ስልኮች ያመርታል። ብዙ ስልኮች ያመርት ደግሞ ለሰራተኞች ምን ይከፍላል ማለት ነው? ዌጅ ይከፍላል። ዌጅ ሲከፍል ደግሞ እነሱ ኢንከም ነው። ዌጅ ደግሞ ኢንከም ብለን ነው የምንሰራው። ስለዚህ እሱ ያወጣው ወጪ ለሰራተኛ ያወጣቸው ወጪዎች አሉ፣ እነሱ ሰራተኞች ደግሞ ያስገቡት ዌጅ አለ። ስለዚህ እኩሉ ነው ማለት ነው። ስለዚህ ኢኳሊ ፎር ሳልስ ማለት ነው። ስለዚህ ተመሳሳይ ይሆናሉ ማለት ነው። ዘለስቶን ቤስት ኤግዛምፕል እነዚህ ነገሮች ማየት ትችላላችሁ። ስለዚህ እነዚህ መደመር ትችላላችሁ ማለት ጂዲፒ ካልኩሌት አድርጉ ብትባሉ አኮርዲንግ ቱ ኤክስፔንዲቸር በኤክስፔንዲቸር መሰረት ስሩ ብትባሉ በዚህ ነው የምትሰሩት ማለት ነው። ስለዚህ ጂዲፒያችን ስንሰራ ጂዲፒ አኮርዲንግ ቱ ኤክስፔንዲቸር ምን ብለናል ማለት ነው? ጂዲፒ ኢዝ ኢኳልስ ቱ ኮንሰፕሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ኤክስፔንዲቸር ፕላስ ኔት ኤክስፖርት ብለናል። ስለዚህ የአራቱ ኮምፖነንቶች ድምር ነው ብለናል ጂዲፒ። ስለዚህ እዚህ ጋር ኮንሰፕሽን አለ፣ እዚህ ጋር ኢንቨስትመንት አለ፣ እዚህ ጋር ፐርቼዝ አለ፣ ገቨርንመንት ፐርቼዝ አለ ማለት ነው። ፕላስ ኔት ኤክስፖርት አለ ማለት ነው። ስለዚህ እነዚህ ቁጥሮችን አንድ ላይ መደመር ማለት ነው። ሰብሰብ አድርገን እንደምራለን። በመጨረሻ እነዚህ እዚህ ውስጥ ምን አለ? ኔት ኤክስፖርት ላይ ምን አለ ማለት ነው? ኤክስፖርት ማይነስ ኢምፖርትን መጀመሪያ መስራት አለብን። የምንልከው እቃ ሲቀነስ የምናስገባው እቃ መስራት አለብን። ስለዚህ እዚህ ጋር ስለሰጠን ይሄኛው እና ያው ብላኩ በደንብ እንሰራለን። ዘላስተዋይ ውጤት ይመጣል ማለት ነው። ስለዚህ አኮርዲንግ ቱ ጂዲፒ ኤክስፔንዲቸር ላይ በዚህ እንሰራለን። ኤክስፔንዲቸር ቤስት ነው፣ ከሌሎቹ የተሻለ ነው። ከዛ ኤክስፔንዲቸር ደግሞ ከማኩል ነው ማለት ነው። ኤክስፔንዲቸር እኩል ይሆናል ከኢንከም አፕሮች ጋር ማለት ተመሳሳይ ስለሆነ ማለት ነው። ስለዚህ እነዚህ ምርቶችን አንድ አካል ሲሸጥ ያወጣው ደግሞ ሌላ ያወጣ አካል ስላለ እሱ አካልን ኢንካም ይሆንለታል፣ ለዛኛው ወጪ ይሆንለታል ማለት ነው። ስለዚህ ተመሳሳይ ሪዛልት ይሆናል ማለት ነው። So this is all about today classes. Go to write in comments any question. ጥያቄ ምናምን ካላችሁ ኮሜንት ላይ የፈለጋችሁት ነገር ጻፉልን፣ እንመልስላችኋለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ